ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ናችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንጀምራለን ማለት ነው። ግሬስ ፋርማ የተለያዩ ለሲኦሲ ኤግዛም እንዲሁም ደግሞ ለኤግዚት ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ የተሰሩ አጫጭር ቲቶሪያሎችን በቀላሉ አክሰስ ማድረግ ትችላላችሁ። ሁልጊዜ እንደምንላችሁ ግሬስ ፋርማዎች ነን ቱጌዘር ዊካን። ስለዚህ እንደዚህ አይነት ሰግኒፊካንት ቪዲዮዎች ደግሞ በየቀኑ እየሰራን የምንለቃቸውን በቀላሉ እንድታገኙ ያው ቪዲዮ ላይክ በማድረግ እንዲሁም የደወል ምልክቱን በመጫን እንጀምራለን። እናንተም እንዲሁ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ። ዛሬ ደግሞ በዋናነት ኮመን በተደጋጋሚ ኤግዚት ኤግዛም ላይ እንዲሁም ደግሞ ሲኦሲ ኤግዛም ላይ የሚመጡ ከዲስፔንሲንግ ፕራክቲክስ ጋር ተያይዞ የሚመጡ ጥያቄዎችን የተወሰኑትን ከነ ማብራሪያ ለማየት እንሞክራለን። A mother of 10 years old child with a mild pain come to the dispensary with a prescription stating 81 milligram of aspirin PO BID. So the question is what is the problem of this prescription paper ነው በአጭሩ ጥያቄውን ለመረዳት። አንድ እናት ነች የ10 ዓመት ህፃን ይዛ ትመጣለች እና ለህፃኑ የተጻፈለት ለማይልድ ፔኑ 81 ሚሊግራም ኦፍ አስፕሪን ነው። ስለዚህ ዋት ኢዝ ዘ ፕሮብለም ኦፍ ዲስ ፕሪስክሪፕሽን ፔፐር። ስለዚህ በዚህ ፕሪስክሪፕሽን ፔፐር ላይ ያለው ችግር ምንድን ነው ነው? ኤ ሃየር ዶዝ ይላል። ቢ ሮንግ ኢንዲኬሽን፣ ሲ ሩት ኦፍ አድሚኒስትሬሽን፣ ዲ ፍሪኩንሲ ኦፍ አድሚኒስትሬሽን። ሶ ዘ ኮሬክት አንሰር የዚህ ፕሪስክሪፕሽን ችግር ምንድን ነው ካልን ሮንግ ኢንዲኬሽን ነው አይደለም። ምክንያቱም አስፕሪን ሎዶዝ ኢንዲኬሽን ፎር አንታፕላትሌት ኢፌክት ስንፈልግ ነው አይደለ። ስለዚህ አንታፔን ለአንቲፔን ኢፌክት ስንጠቀም ያው ዶዙን ከፍ ማድረግ አለብን ማለት ነው። ስለዚህ ሃየር ዶዝ የሚለው ይሄ አይሆንም፣ ምክንያቱም 81 ሚሊግራም በጣም ሎይስት ዶዝ ነው። ሩት ኦፍ አድሚኒስትሬሽን ችግር የለውም፣ አስፕሪን ፒኦ ነው የሚወሰደው። ፍሪኩንሲ ኦፍ አድሚኒስትሬሽን ሶ አስኔድድ ቢአይዲም ሊሆን ይችላል። ሶ ችግር የለውም፣ ግን ኢት ኢዝ ሮንግ ኢንዲኬሽን የሚለው ኮሬክት አንሰር ይሆናል ማለት ነው። ኔክስት ኩዌሽን ኤ ፊዚሻን ሃዝ ዲያግኖስድ ኤ ፔሸንት ዊዝ ኢንቴሮቶክሲኮጄኒክ ኦር ኮሌራ ላይክ ዲያሪያ ኤንድ ፕሪስክራይብድ 400 ሚሊግራም ኦፍ ሱልፋሜታግዛዞል ኤንድ 160 milligram of trimethoprim or the combination of sulfamethoxazole plus trimethoprim is ኮትሪሞክሳዞል አይደል። ኮትሪሞክሳዞል ስንል ሳልፎናማይድ ግሩፕ ክላስ ኦፍ ሜዲኬሽን መሆኑን እናውቃለን። ፕላስ ደግሞ ኢት ኢዝ ኤ ፊክስድ ድራግ ኮምቢኔሽን ኦፍ ሱልፋሜታግዛዞል ፕላስ ትራይሜቶፕሪን። ሶ ሬሻቸውን በምንሰራበት ጊዜ ደግሞ ሱልፋሜታግዛዞል 5 ነው 5:1 ሬሾ ነው አይደለም የሚሆነው። ስለዚህ ትዋይስ ዴይሊ ፎር 3 ዴይዝ ነው። ዋት ፕሪስክሪፕሽን ኢረር ኩድ ቢ አይደንቲፋይድ ፋርማሲስት። ስለዚህ ይሄ ፕሪስክራይብድ መጣ፣ ፕሪስክራይብድ ተደርጎ ፋርማሲስቱ አይደንቲፋይ ያደረገው ፕሪስክሪፕሽን ኢረር ምንድን ነው ነው? ኤ ኢንአፕሮፕሪየት ስትሪንግዝ ኦፍ ሜዲኬሽን፣ ቢ ኢንአፕሮፕሪየት ፍሪኩዌንሲ ኦፍ ትሪትመንት፣ ሲ ኢንአፕሮፕሪየት ዱሬሽን ኦፍ ቴራፒ፣ ዲ ኢንአፕሮፕሪየት ሩት ኦፍ አድሚኒስትሬሽን። ሶ ዘ ኮሬክት አንሰር ኢዝ ኢንአፕሮፕሪየት ስትሪንግዝ ኦፍ ሜዲኬሽን ነው። ምክንያቱም ሲንግል ስትሬንግዝ እና ደብል ስትሬንግዝ ነው እንደሚታወቀው ኩትሮሞክሳዞል ያለው። ሶ ደብል ስትሬንግዝ ሲንግል ስትሬንግዝ በምንልበት ጊዜ 480 ሚሊግራም ይሆናል። ደብል ስትሬንግዙ ደግሞ 960 ሚሊግራም ይሆናል ማለት ነው። ስለዚህ 400 ሲደመር 160 ስንት ይሆናል ማለት ነው? 560። እንደዚህ አይነት ስትሬንግዝ የለንም። በሲንግል ስትሬንግዝ ሲሆን እንዳልኳችሁ 480 ነው። ደብል ስትሬንግዝ ደግሞ 960 ሚሊግራም ይሆናል ማለት ነው። ሶ 480 በሚሆንበት ጊዜ 5 እጁ ሱልፋሜታግዛዞል ስለሚሆን 400 ይሆንና ያኛው ደግሞ 80 ሚሊግራም ይሆናል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኢንአፕሮፕሪየት ስትሪንግዝ ኦፍ ዘ ሜዲኬሽን ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ዌን ካም ቱ ዘ ኔክስት ኩዌሽን ኤ ፋርማሲስት who was assigned to a mentor and a monitor pharmacy students observed then one of the students about to dispense prescribed medication. The prescription dedicates a drug for gastroesophageal reflux disease ወይም ይሄ ጀርድን ለምንለው ማለት ነው። which is stated as rapiprazole 20 milligram capsule QD for 10 days use after meals. So the pharmacist politely approached the students and made some of correction. So what
possible modification could be made on the prescription? A, dose of the drug. B, frequency of administration. C, duration of therapy. D, direction to use. So the correct answer is D, direction to use. So ኬዙን ለመረዳት አንድ ተማሪ ነው አይደለ? ሰው አታችመንት አታች እያደረገ ያለ ተማሪ ነው ብለን እናስብ። ስለዚህ ዲስፔንስ አደረገ መድኃኒቱ ምንድን ነው? ራፒፕራዞል 20 ሚሊግራም ካፕሱል ነው። ኪውዲ ፎር 10 ዴይዝ ነው። ነገር ግን ካውንስል በሚያደርግበት ጊዜ ፔሸንቱን ሰው ምንድነው ከምግብ በኋላ እንዲወስድ ብሎ ነው ካውንስል ያደረገው። ነገር ግን ሲኒየር ፋርማሲስት ሶ ፖላይትሊ መጣና ኮሬክሽን አደረገ። ስለዚህ ምንድነው ተሳስቶ የነበረ ነው ተማሪው ማለት ነው። ስለዚህ ተማሪው ተሳስቶ የነበረው ምንድነው? ዳይሬክሽን ቱ ዩዝ ነው። ስለዚህ ፒፓዎች አሲዲክ ኢንቫይሮንመንት ስለሚፈልጉ ሶ አፍተር ሜል ከ15 እስከ 30 ደቂቃ ከምግብ በፊት ሰው ሪከመንድድ ይደረጋል አይደለ? ሶ ከምግብ በኋላ ከተወሰደ ደግሞ አብዘርቬሽኑ ሚኒማይዝ ስለሚሆን የምንፈልገውን ኢፌክት ስለማናገኝ ሶ ቢፎር ሚል ነው መሆን ያለበት። አፍተር ሚል ሳይሆን ቢፎር ሚል ነው መሆን ያለበት። ሶ ዘ ኮሬክት አንሰር ኢዝ ዳይሬክሽን ቱ ዩዝ የሚለውን ነው ሶ ሞዲፋይድ ያደረገው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም በየጊዜው የምንለቃቸው እንደዚህ አይነት ቪዲዮዎችን በቀላሉ አክሰስ እንድታደርጉ ደግሞ የደወል ምልክቱን በመጫን እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ፕላስ ደግሞ እንድንሰራላችሁ የምትፈልጉትን ቶፒክ በኮመንት ሴክሽን ብታስቀምጡልን በዛ ወይ ለመዘጋጀት እንሞክራለን። ዛሬም ደግሞ እያየን ያለነው ኮመን ሲኦሲ ላይ እንዲሁም ደግሞ መውጫ ፈተና ላይ በተደጋጋሚ ከዲስፔንሲንግ ኢሹ ጋር ሪሌትድ የሆኑ ጥያቄዎችን እያየን አለን። ሶ ዘ ኔክስት ኩዌሽን ኤ ኒውሊ hired pharmacist starting working in the dispensary outlet. So the pharmacist was guided by senior on how to dispense medication, including labeling and the packing. So what is important issue should be told during the packing of the medicine? A, suppository should be packed in the paper and paper made container. It is false. B, tablet should be packed with collapsible tube. Incorrect. C, ointment should be packed with paper made container. It's incorrect. So the correct answer is D, liquid should be packed in the light resistance glass. ስለዚህ እነዚህ ሊኪዩድ ኢዝሊ ሰው በላይት ኤክስፖዝድ ሆኖ እነዚህ ፖቴንሳቸውን በሚያጡበት ጊዜ ሰው ስቴቢሊቲያቸውን ፕላስ ያጣሉ። የምንፈልገውን ደግሞ ኢፌክት ልናገኝ ስለማንችል ሰው በላይት ሬዚስታንስ ግላስ ፓክድ መሆን አለባቸው ማለት ነው። እነዚህ ሊኪዩድ ዶዜጅ ፎርሞቹ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ዌን ዘ ኔክስት ኩዌሽን 40 years old man come to the primary hospital pharmacy with a prescription of simple ointment, British Pharmacopoeia. The drug has the following detail: patient, MK, direction, MDU, so MITT 30 gram. What is the most appropriate container to dispense this medication? So simple. ኦይንትመንት ከሆነ ሰው በምን እንዲቀመጥ ይደረጋል? በኮላፕሲብል ቲዩብ። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ሶ ዌን ካም ቱ ዘ ኔክስት ኩዌሽን patient with extemporaneous prescription come to the pharmaceutical compounding room. A pharmacist working in the compounding room needs a liquid vehicle to prepare the medication and used conical flex to measure the required amount. While measuring the vehicle, the pharmacist made an error. What could be the causes of this error? Reading the measurement regardless of the menses. B, reading the menses after solvent of thoroughly drainage. C, selecting of the smallest measure that hold the desired volume. D, placing the conical flex on a fixed tablet. ስለዚህ ኮመን ፋርማሲስቱ ሰው ለኤረር ሊያጋልጠው የሚችለው ምንድነው? ሪዲንግ ደ ሜዥርመንት ሪጋርድለስ ኦፍ ደ መንስስ የሚለው ኮሬክት አንሰር ይሆናል ማለት ነው። አንዳንድ ጥያቄዎች የተደጋገሙ አሉ። ኩዌሽን ነምበር 28 A 14 years old patient with diagnosed with tonsillitis and the physician prescribed amoxicillin 500 milligram BID. The pharmacist in charge dispensed the medication with due to counseling. 1 week later, the patient come to the dispensary again with a prescription indicating the same disease. What is the most likely reason for the treatment of failure? ስለዚህ
A. The dose of lower than the recommended one. B. The frequency of medication was wrong prescribed. C. The prescription taking medication should be once a day. D. The pharmacist might have wrongly dispensed amoxicillin plus clavulanate. ስለዚህ ቶንሲላይተስ ነበረው እና ሰው ፕሪስክራይብድ የተደረገው ደግሞ አሞክሳሲሊን 500 ሚሊግራም ቢአይዲ ነበረ። ስለዚህ ቻርጅ ላይ የነበረው ፋርማሲስት በአግባቡ መድኃኒቱን ዲስፔንስ አድርጎ ካውንስል አደረገ። ነገር ግን ከአንድ ዊክ በኋላ ፔሸንታችን ድጋሚ ተመልሶ በተመሳሳይ ዲዚዝ በተመሳሳይ ፕሪስክሪፕሽን መጣ። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ሪዝን ፎር ዘ ትሪትመንት ፌለር? ሶ ለትሪትመንት ፌለር ምንድነው ሊያጋለጠው? ዘ ፍሪኩዌንሲ ኦፍ ሜዲኬሽን ወዝ ሮንግ ፕሪስክራይብድ አይደለም። ሞክሳሲሊን ኮመን ቢአይዲ ነው ለቶንሲላይተስ መሆን ያለበት። ቲአይዲን ነበረ መሆን የነበረበት። ሰው እዚህ ጋር ደግሞ ቢአይዲ ነው። ስለዚህ በቀን 3 መውሰድ ሲገባው በቀን 2 ስለወሰደ ነው ያልተሻለው ወይም ለትሪትመንት ፌለር ያጋለጠው። ሰው ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? the frequency of medication was wrongly prescribed ይሆናል ማለት ነው። ሰው ወደ ዛሬ አንድ ሁለት ጥያቄ ጨምረን ሰው ለማቆም እንሞክራለን። ምክንያቱም ቪዲዮ ረዝሞ መሰላቸት እንዳይኖር የተወሰኑ ጥያቄዎችን ብቻ መስራታችን ያው ስለሚጠቅመን ነው ማለት ነው። ነምበር 29 a 30 years old male patient come to dispensary with a prescription of metronidazole 500 milligram POTID for 7 days. In dispensary unit, metronidazole was available in 250 milligram strength. So how should be the medicine be labeled before dispensing? ስለዚህ እኛ ጋር የመጣው ፕሪስክሪፕሽን ምንድን ነው? ሜትሮኒዳዞል 500 ሚሊግራም ፒኦቲአይዲ ፎር 7 ዴይዝ ነው። ነገር ግን ስቶክ ኦን ሃንድ እኛ ጋር ያለው ደግሞ 250 ሚሊግራም ስትሬንግዝ ነው። ስለዚህ እንዴት አድርገን ይሄን ሶልቭ እናድርግ ነው? ኤ ቴክ 3 ካፕሱል አት ዘ ታይም ኦፍ ዊዝ 8 hour difference. B ቴክ 2 ካፕሱል at a time with 8 hour difference. C take 6 capsule a day every 12 hour difference. D takes 3 capsule a day every 12 hour difference. So the correct answer is take 2 capsule at a time with 8 hour difference አይደለ? ቲአይዲ በ8 ሰዓት ልዩነት ነው የታዘዘው። ሰው እኛ ጋር ያለው ባለ 250 ስትሬንግዝ ስለሆነ 2 ካፕሱል በየ8 ሰዓት ልዩነት በቀን 3 እንዲወስድ ሪከመንድድ እናደርጋለን ማለት ነው። 30ኛው ጥያቄ a 42 years old male patient with diagnosed with psoriasis and prescribed betamethasone dipropionate cream 0.05 strength. The pharmacist labeled and provided the drug to the patient. So what information should a pharmacist include to minimize the side effects? ስለዚህ ሳይድ ኢፌክቱን ሚኒማይዝ ለማድረግ ፋርማሲስቱ ምን አይነት ኢንፎርሜሽን ለፔሽንት መስጠት አለበት? ኤ ፎር ኤክስተርናል ዩዝ ኦንሊ። B to apply thinly, keep out the reach of children. D discard if lasted more than 4 months. So the correct answer ይሄ ሳይድ ኢፌክቱን ሚኒማይዝ ከማድረግ አንጻር ፋርማሲስቱ ሊሰጥ የሚገባው ኢንፎርሜሽን ምንድን ነው? በሲሱ ምን ማድረግ አለበት? አፕላይ ማድረግ አለበት ማለት ነው። ሶ the correct answer is B ይሆናል ማለት ነው። ሶ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ እንዲሁም ደግሞ እንድንሰራላችሁ የምትፈልጉትን ቶፒክ በኮመንት ሴክሽን ብታስቀምጡልን በዛ ወይ ለመዘጋጀት እንሞክራለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ኔክስት እስክንገናኝ ድረስ ባይ ባይ።